ቁጥር 26 ይሄድና ይላል በእምነት በኩል ኖት ሕግጋትን በመጠበቅ ሃይማኖታዊ ስርዓትን በመፈጸም ሳይሆን በመተጣጠብ ስርዓት ሳይሆን በመስዋዕት ስርዓት ሳይሆን በሕጉ ላይ በሰፈሩት አድርግና አታድርግ በሚሉ ትእዛዛቶች ሳይሆን በእምነት በኩል ልብ በሉ ቅዱሳን እግዚአብሔር ልጆች መሆን የሚቻለው ወራሽ ልጆች መሆን የሚቻለው በእምነት በኩል ብቻና ብቻ እንደሆነ እንግዲህ ሐዋርያው በደንብ አድርጎ ያረጋግጥልናል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አያችሁ? በእምነት በኩል ስንታችን? ሁላችን ያመነ ሁሉ በየሃይማኖቱ ያለ ሰው ደግሞ እኔም አምናለሁ እኔም በእንትና ያምናለሁ እኔም በሳቸው አምናለሁ እንዳይል ደግሞ መጽሐፉ ቁልፍ ያደርገዋል። በእምነት በኩል በማን ላይ ባለ እምነት? በክርስቶስ ኢየሱስ። በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ እዚህ ቤት ያላችሁ ሁላችሁ በጌታችን በኢየሱስ ክርስቶስ ላይ በተመሰረተች እምነት በእርሱ የቤዛነት ሥራ ምክንያት የእግዚአብሔር ልጆች ሆናችኋል። የእግዚአብሔር ልጅ ነህ አንተ ወንድሜ። ስለሰራህ አይደለም፣ ሃይማኖታዊ ስርዓትን ስለፈጸምክ አይደለም፣ ሕግጋትን ስለጠበቅሽ አይደለም። በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ማለትም በሞቱና በትንሣኤው ስላመናችሁ ብቻ የእግዚአብሔር ልጆች ሆናችኋል። ለዚያም ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ጌታችን ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከራሱ ከእግዚአብሔር ተወለዱ እንጂ ከስጋና ከወንድ ወይም ከስጋና ከደም ወይም ከወንድ ፈቃድ አልተወለዱም ይላል። ስለዚህ እዚህ ቤት ያላችሁ ሁላችሁ ከእግዚአብሔር ተወልዳችኋል። የእግዚአብሔር ልጆች ናችሁ። ከመለኮት ከላይ ከእርሱ ዘንድ ተወልዳችኋል። የልጅነትን ስልጣን የልጅነትን መብት በክርስቶስ ኢየሱስ ላይ ባለ እምነት በኩል ተጎናጽፋችኋል። አባባ እናመሰግንሃለን። ምን አይነት ድንቅ ነገር እንደሚናገር። ሌሎች ሃይማኖቶች ጋር እንደዚህ አይነት ቋንቋ የለም። አምላካችን የሚሉት በጣም የሚፈሩት ያ እሳት ብለው ወደ ገሃነም ይጨምራል ወይም ወደ ፍርድ ይጨምራል የሚሉት በራሳቸው ሃይማኖት እንግዲህ የተለያዩ ሃይማኖቶች የራሳቸው አምላክ ብለው የሰሩት አለ። የዛ አምላክ ልጅ መሆን አይቻልም። የዛ አምላክ ልጅ መሆን አይቻልም። አባባ እናመሰግንሃለን። እኛ እኮ የእውነተኛው አምላክ የሚታየውንና የማይታየውን ካለመኖር ወደ መኖር ያመጣው ዩኒቨርስ ላይ የተንጠለጠለውን ጋላክሲና ፕላኔት እንዲሁም ደግሞ በምድር ላይ ያለውን የሰው ልጅ፣ እንስሳ፣ እጽዋት እንዲሁም ደግሞ በውቅያኖስ ውስጥ ያሉትን ልዩ ልዩ የአሳ ዝርያዎች ካለመኖር ወደ መኖር ያመጣ መንፈስ ዓለም ላይ ያሉትን መላእክቶች የፈጠረ ነገር ግን እርሱ ከዘላለም የነበረ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይህንን ሁሉ የፈጠረ እኛንም የፈጠረን አምላክ ደግሞ በክርስቶስ ኢየሱስ በኩል የኛ ወላጅ አባት ሆኗል። የኛ ወላጅ አባት ሆኗል። እኛ ፍጥረቱ ብቻ አይደለንም፣ እኛ ልጆቹም ጭምር ነን። ይህንን ያላመነውን ዓለም በፈጣሪነቱ መግቦት ያስተናግደዋል። እኛ ጋር ሲመጣ ግን ፈጣሪ ብቻ ሳይሆን ወላጅ አባታችንም ጭምር ነው። አባባ እናመሰግናለን። ልጆች ለመባል ልጆች ለመሆን እንዲሁም ደግሞ እርሱ የኛ አባት ለመባል ከኛ የተገኘ መልካምነት ኖሮ ሳይሆን አንተ ላይ የተገኘ አንዳች በጎነት አንቺ ላይ የተገኘ አንዳች መልካምነት ኖሮ ሳይሆን በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ነገር ግን ከወደደን ከትልቅ ፍቅሩ የተነሳ በምህረቱም ባለጠጋ ስለሆነ በኃጢአታችን ምክንያት ሊመጣ የነበረውን ቁጣውን ወደ ልጁ አስተላልፎ ልጁ ጌታችን ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በውርደት ውስጥ ስላለፈ በለቅሶ ውስጥ ስላለፈ መስቀል መሸከም አቅቶት በየቦታው ስለወደቀ ለ6 ሰዓታት እንጨት ላይ ተሰቅሎ
በእኛ ምክንያት ሊመጣ የነበረውን የመለኮት ቁጣ ሁሉ ወስዶ ስለ ኃጢአታችንና ስለ በደላችን ሂሳብ ከፍሎ ደሙን አፍስሶ የዕድሜ ዘመን ኃጢአታችንን አስወግዶ ለአምላክ ባቀረበው አንዴ ለዘለዓለም ባቀረበው በሕያው መስዋዕት አማካኝነት እግዚአብሔር አባታችን ተቀብሎናል፣ ልጆቹ አድርጎናል። ከኛ የሆነ አንዳች ነገር የለም። ሁሉ ከአብ ደግሞ ሁሉ በወልድ ተፈጽሞልናል እና ለዚህ ልጅነት የበቃ ነው እንግዲህ ከእግዚአብሔር የተነሳ ነው። እዚህ ላይ አንድ ነገር ማግኘት እንችላለን። እንግዲህ የእግዚአብሔር ልጆች ተብለን ተጠርተናል። የእግዚአብሔር ልጆች ነን እዚህ ቤት ያለን ሁላችን። በአዲስ ኪዳን ብቻ አይደለም፣ በሚቀጥለው ዘላለም እንኳን ትልቁ የምንጠራበት መጠሪያ ታይትላችን እግዚአብሔር የፈቀደልን መጠሪያ ታይትል የእግዚአብሔር አብ ልጆች ተብለን እንድንጠራ፣ ፓስተርስ ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። ኢቫንጀሊስት ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። አፖስትል ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። አሁን ደግሞ ይመጣል ሜጀር ዋን ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። ዘ ሊትል ጋድስ ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። ሬቨረንድ ተብለን እንድንጠራ የእግዚአብሔር ፈቃድ አይደለም። ይሄ ሁሉ የኛ ፈቃድ ባይዘው የጸጋ ስጦታዎቻችን የሥራ ድርሻዎቻችን እንጂ መጠሪያ ታይትላችን አይደሉም። ታዲያ እግዚአብሔር እኛ ሳንሆን እግዚአብሔር ምን ተብለን እንድንጠራ ይፈልጋል? ቅዱሳን እኛ ሳይሆን እኛ ብዙ ብንባል ደስ ይለናል። ብዙ ብንባል ደስ ሬቨረንድ ላይ ደረስን እኮ። ሬቨረንድ የሚለው መዝሙር መጽሐፍ ላይ ለኢየሱስ የተሰጠ ለአምላክ የተሰጠ ለእስራኤል አምላክ የተሰጠ ስም ነው። እጅግ የተፈራህና የተከበርክ የሚል ታይትል ነው። እጅግ የተፈራህና የተከበርክ የሚለውን ታይትል ሰው መንጠቅ ጀምሯል። ሰው ከኢየሱስ ነጥቆ በራሱ ላይ ታይትል እየተሸከመ ነው ያለው። ሬቨረንድ ብለው ተመልከቱ ቅዱሳን። እኛ የእናንተ ፍላጎት ምንድን ነው ከተባለን ጥሩ አይመጣም። እሱንም ልንቀማው እንችላለን። እሱ ጋርም ተንጠራርተን ያለ ቦታችን ደርሰናል። ግን የኛ ፍላጎት ሳይሆን የአባታችን ፍላጎት ምን ተብለን እንድንጠራ ነው። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ አባባ አይኖቻችንን ክፈትልን፣ ጸጋ ጨምርልን። ምን ይላል? ታናናሽ አማልክቶች ተብለን እንድንጠራ ይላል አይልም። አፖስትልስ ሜጀር ዋን ሬቨረንድ ተብለን እንድንጠራ አይልም። ምንድነው የሚለው? የእግዚአብሔር ልጆች ተብለን ልንጠራ። አባባ እባክህ ጸጋ ጨምርልን፣ አይኖቻችንን ክፈትልን። መጽሐፍ ቅዱሳዊ መሰረት ከሌለው ከዘመኑ ግርግር ጠብቀን የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እግዚአብሔር ልጁን መስዋዕት አድርጎ ከማቅረቡ የተነሳ ወደኛ የመጣ አንድ ታይትል አለ። ያንን ታይትል ደግሞ ማንም በራሱ ብቃት የሆነ ሃይማኖት ውስጥ ገብቶም ሊያገኘው አይችልም። የእግዚአብሔር ልጆች የሚያስብል ታይትል ያገኘ ነው። የእግዚአብሔር ልጆች ወደሚባል ክብር ውስጥ የገባ ነው። ሃይማኖታዊ ስርዓትን ስለፈጸምንና ሕግጋትን ስለጠበቅን ሳይሆን በአንድያ ልጁ በንጹሑ ልጁ ላይ በመጨከኑ ምክንያት ነው። የእኛን ሁሉ ኃጢአት በንጹሑ ጌታ በእርሱ ላይ አኖር። አምላኬ ስለምን ተውከኝ እያለ እስኪጮህ ድረስ ለአንድያ ልጁ አራራለትም። በዚያች ጎልጎታ ላይ በተፈጸመችው በክርስቶስ ላይ በተጠናቀቀችው የአብ ፍቅር ምክንያት አብ እንዴት ያለውን ፍቅር እንደሰጠን እዩ። ስለዚህ የእግዚአብሔር ልጆች ተብለን ልንጠራ ያስፈልጋል። የተከፈለው ክፍያ ነው ወደ ልጅነት ክብር ያመጣል። ብዙ ልጆችን ወደ ክብር ሊያመጣ እርሱ በውርደት ውስጥ አልፏል። የእርሱ ውርደት ውጤቶች ነን። የእርሱ ራቁትነት ውጤቶች ነን። የእርሱ ግርፋት ውጤቶች ነን። የእርሱ ለቅሶ ውጤቶች ነን። ስለዚህ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን፣ እንዳትጠራጠር፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም አያውቀንም። ወዳጆች ሆይ ቁጥር 2 አሁን የእግዚአብሔር ልጆች ነን። በቃ ተረጋገጠ። በእርግጠኝነት ነው ዮሐንስ የሚያወር። አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ወደፊት ትልቅ ክብር አለ።
ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስልም እናውቃለን። አንተ የሆነ አገልጋይ እንድትመስል የተጠራህ አይደለም፣ ክርስቶስን እንድትመስል የተጠራህ ነው።